ያስፈልግሻል። ስለዚህ ገብቶ ይኖር። አንደኛ ነገር እሱም ራሱ ፍላጎቱ እንዳልሆነ እየነገራችሁ ፍላጎት የለም። ፍላጎት የለም እና ውጣ። ታዲያ እዚህ የምታረጋት እኔ ስላልኩ ትወጣለህ። እኔ ስላልኩ ትወጣለህ። ምን ታመጣለህ? ነግሬያቸው ነበር። አንተ ሲጀመር ማለት ነው አንተ በዚህ ሩታን የማታገኛት ገባ። የውሳኔ ሰው መሆናችንም እንዴ ከታምል ቆፍተና ይደም ግባ። ምን ታመጣለሽ? ግባ። ሩታና እኔ ማጋጨት ፈልጋችሁ ይሄን ሐሳብ ያመጣት በዚህ ሰዓት ላይ ብቻሽን ሰው ያስፈልግሻል። ሰው እኛም ደግሞ ለተረጋግተን ያለን ምን ታመጣለሽ? ግባ እያልክ ሰው እንደሚያስፈልገኝ ልትነግረኝ አይገባም ዳኒ። በጣም የሚደብረው ለምን የሚደብረው? ሩታ አንቺ መወሰን ካልቻልሽ እኔ ልወስን፣ እሷ እንድትወስን ድምስ ይችል በቃ መወሰን አልቻልሽ። እናንተ ወስናችሁ እኔ ልኖረው በሩታ ህይወት መወሰን አልችልም። ሩታ አንተ ስላልካት ምናምን አይደለም ዳኒ። ይኸውልህ በጣም ብዙ ነገር አክሰብትና ምን ስላደረገና ሙሉ ነገር ይሰራል። አይ እንደዚህ አድርጊ በግድ ትሏታላችሁ። አንተ የራሳችሁን ፍላጎት ብቻ ለምን ለራሳችሁ ፍላጎት ይላል እንዴ? እንደማይሆን እኮ ነገራችሁ። እኛ ምን ተከማና እንደዚህ ቤት ስለገባ ልጁን አጣስጨኝ ስለአወራው ነው ሜሪ ስለአወራው ነው ወይ እንደዚህ ማውራት የለም። ሜሪ ረፊ በዚህ ልፋት እንዲየጨ አረፊ ሩታ ህይወቷ ያበላሹት ቁጥራን ዳኒና ሜሪ ናቸው። ከአብርሃም ጋር እንዳይኖሩ እራሱ ማለት ነው። እንደዛ በጥፊ ሁላ እየመታች እኔ የዳኒ ሚስት ነኝ እያለች ዳኒ ሩታ እንደሚወዳት እያወቀች እኔ የዳኒ ሚስት ነኝ ብላ ብዙ እቃቃ ጨዋታ ሲጫወቱ ነበረና ሩታ አሁንም ሁለተኛ ህይወቷን ሳታበላሽ ለውሳኔም ለምንም ሁለቱም ማለት ነው በመጀመሪያ ደረጃ ማስወጣት ያለባቸው ሰው አለ። አሁንም ህይወቷን ረበስማ ሰላም ጤና ይስጥልኝ። ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ? ነው ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ብዝት ትርፍ ይበል እያልኩኝ ውድ ቤተሰቦች ዛሬ በጣም የገረመኝና የመጣሁት ማለት ነው አላየሁትም ነበርና እስከዛሬ ይች ሜሪና ዳኒ የሚሏቸው ግን በተለይ ዳኒ የወንድ አስተሳሰብ የሌለው ልጅ ልክ ጥልቅ እንደርጉም ዝም ወንድ ልጅ ወንድ ሲሸት ነው የሩታን ህይወት ማለት ነው። በነገራችን ላይ የሩታን ህይወት እነሱ የሚኖሩ እነሱ አዛጭ ፈላጭ ቆራጭ ነው የሆኑት። ታስታወሳችሁ ሀ ብለው ሩታና አብርሃም ሊጋቡ ምናምን እየወሰኑ እያለ ተጣልተው መርዝ የጠጣች ጊዜ ሩታ ታስታወሳችሁ? ይሄ መርዝ እንድትጠጣ ብዙ ነገር ያዳረሷቸው አብርሃም በጥፊ ሁላ እየመታች ሜሪ ናት። ገባችሁ አይደል? ዘመር ነው ትላለች። ደረቷን ገልብጣ ቄጥ ቢወፍር ምንድን ነው የሚባለው? እውነቴን ነው። በቃ ስለወፈረ ደረቷን ግልብጥ አድርጋ ምን ታመጣለህ እያለች በጣም የሩታን ህይወት ሩታ ግድ ይገባት አልቻለም ማለት ህይወቷን በጣም በሷ እንትን እያሉበት ህይወቷን እያበላሹና ያሉት ማለት ነው። የሰው ልጅ አንዴ ሁለቴ ሊማር ይችላል። የመጀመሪያው ኦኬ ተምራበት አሁኑ ህይወቷ ውስጥ ጭራሽ ማስገባት የለባትም። ጭራሽና ጭራሽ ማለት ነው። ለምን ለድራማ እንኳን ለጨዋታ ቢሆን ይሄ ህይወት ነው። ህይወት ደግሞ እንደ አንድ ተቋም ነው። በቃ ትልቅ ተቋም ነው ህይወት ማለት ነው። ትዳር ማለት ነው። የመጀመሪያውን አይታለች። እንደዛ በጥፊ እየመቱት ምን እያሉት እሷም ራሱ የነሱ ነገር እየሰማኝ ብዙ ሆናለች። ሩታን በነገራችን ላይ ሩታ ምን ትላለች መሰለህ? እኔ በራሴ የምወስን ነኝ፣ በራሴ የምተማመን ነኝ ምናምን ትላለች። ቤተሰቦቿ ጣልቃት ታስገባም እህት ወንድሞቿን ምናምን ነገር ቤተሰቦቿን እናትና አባት ግን እነዚህ ጓደኛ መስለው አብረው የሚያለቀልቋት ወይም ደግሞ ራቅ ያለ ዝምድና ያላቸው አብረው የሚያለቀልቁ የሆነ የሚወዷት ለሷ ያሰቡ እየመሰላን ነው መሰል። በራሷ መወሰን ትችላለች። በራሷ አስተሳሰብ መቆም ትችላለች። የውሳኔ ሰው ናት። ግን ዳኒና የሜሪ አጨብጫቢነት ከዛ ደግሞ የነሮቤል አጨብጫቢነት ነው። የነሱ ተዳምሮ ነው ልጅ ሳይኖረው ልጅ ያለው ለዛሬ ላይ እንደዚህ ያደረሷት ማለት ነው። አሁንም ሁለተኛ ህይወቷ እንዳይበላሽ ከፈለገች ከህይወቷ ማንም ሰው ለምን ለድራማ ይሁን ለምንም ይሁን
በህይወቷ በትዳሯ ቀልድ ምናምን ነገር ባታስገባ፣ ማንንም ባታስገባ እኔ ምርጬ ነው፣ እንደ እኔ ማለት ነው። ምክንያቱም እነዚህ ልጆች አሁን ወይ አንቺ የማትወስኝ ከሆነ እኛ እንወስንልሽ፣ ጭራሽ የማይባል ነገር። ምን አይነት አስተሳሰብ ነው ያላችሁ? እነሱ ዳኒና ሜሪ እየቀመሙ አብረው እንትን እያሉ በእሷ ህይወት ላይ ድራማ እየሰሩባት ነው። ግን ሩታ መቼም የውሳኔ ሰው ነኝ፣ በራሴ የምተማመን ትላለች። ካጠገቧ ከዙሪያዋ ያሉትን ዘወር እስካላረገኝ ድረስ በራስ መተማመን ምናምን የሚባል ነገር የለም። ምክንያቱም ህይወቷን እንዲበላሽ እያደረጉን ነው እነዚህ ልጆች ማለት ነው። እነዚህ ልጆች የሆነ ጊዜ ላይ አብርሃም ምን ብሏታል? አጠገብሽ በዙሪያሽ ያሉት ልጆች ምንም አይጠቅሙሽም ይላል። በሩታም ዙሪያ ሆነ በአብርሃም ዙሪያ ያሉት አንድኛቸው የሚጠቅማቸው የለም። አብርሃምም ልንገራችሁ፣ ትላንትና ቀለበት እንዲያደርግላት የወተወቱት ጓደኞቹ ናቸው በዙሪያ ያሉት። አሁን ደግሞ አብርሃት እየኖርክ ነው ሽማግሌ ላክ ብሎ በራሱ ሀሳብ አብሮ ከኖረ ይች ልጅ በቃ ይሄ ክብር ይገባታል፣ ይች ልጅ ይሄን ባረግላት ይሄ ክብር ያንስባታል፣ ይሄ ክብር ለእሷ ይገባታል፣ ለምን እንደዚህ አድርጌ ሽማግሌ ልኬ አብሬያት አልሆንም ብሎ አልወሰኑም ጓደኞቹ። በቃ እንዲህ ብታረግ ሽማግሌ መላክ አለብህ፣ ቀለበት ማሰር አለብህ። ስለዚህ እነዚህ ልጆች በሰው ጭንቅላት ነው፣ በሰው አስተሳሰብ ነው እየተመሩ ያሉት ሁለቱም። የእውነቴን ነው የምላችሁ፣ ሁለቱም እየተመሩ ያሉት በሰው አስተሳሰብ ነው። እዚህ ጋር ሩታ ያለችው በእነዚህ ግፊት ነው፣ አብርሃምን በጓደኞቹ ግፊት ነው። ገባችሁ አይደለ? በሰው ግፊት የምትመሩ ከሆነ በራሳችሁ የማትመሩ ከሆነ በራሳችሁ አስተሳሰብ አይምሯችሁ፣ ህሌናችሁ አስቦ ካልሆነ ትዳር አይሆንም፣ በሰው እንትን ብሎ ማለት ነው። ምክንያቱም የኔ ህይወት የምኖረው እኔ ራሴ ነኝ አይደል? እኔ ራሴ ስኖር ይሄ እዚህ ልጅ ጋማ እንደዚህ አድርጊ እንጂ ሰውን አማክሮ ኢብን ራሱ የሆነ ሰው ፈልጓችሁ በቃ በጣም ቤስት ጓደኛ ለምትሉ ሚስጥር ታወራላችሁ። ቤስት ጓደኛ ለምትሉት ራሱ ከሌ እኮ እንደዚህ አይነት ልጅ ናት ለአግባት ወይስ እንዴት ነው ብሎ የሚያማክርባችሁ ከሆነ ሌላ ሰው ያ ሰው ትክክለኛ አቋም የለውም ማለት ነው፣ ለእኔ ማለት ነው፣ በእኔ አስተሳሰብ። ምን ልላችሁ ነው? አብርሃም ራሱ ትላንትና ያለ ፍላጎቱ አቤል ነው ምናምን የሚባለው ልጅ ማለት ነው ለምን ሽማግሌ ልከህ አብራት እየኖርክ ነው? ሄርሜላን አታገባት፣ አግብተህ ሽማግሌ ላክ፣ ቀለበት አርግላት ብሎ ይሄን ኩላዝ ውስጥ ዝፍቅ ያደረገው አብርሃም እንዴት አያስብም? ከወደዳት ካሰበ እንዴት? ሁሉም እኮ ቀላል ነገር ነው። ምን ልላችሁ ነው? ሩታም ሆነ አብርሃም ከሰው ውሳኔ በሰው ጭንቅላት መመረታቸውን እስካላቆሙ ድረስ ትዳራቸው ትዳር አይሆንም፣ ህይወታቸው ህይወት አይሆንም። ምን አለች በሉስ መታገስ፣ ምን አለች ትሉኛላችሁ። ስለዚህ ሁሌ በሰው አስተሳሰብ፣ ሁሌ በሰው ጭንቅላት የምትመሩ ከሆነ እኮ ነገ በራሳችሁ መተማመን የሚባል ነገር እኮ የላችሁም። በሰው ግፊት ነው እየሄዱ ያሉት እነዚህ ልጆች። የምሬን ነው የምላችሁ ውድ ቤተሰቦች። እና በራሳችሁ ሩታውን ያለችው ትክክል ነው። እነዚህ ደግሞ በቃ እኛ ካልወሰንን ያለኛ ምንም አይሆንም እያሏን ነው። መጀመሪያ እነዚህን ልጆች ከህይወታችሁ አስወጪ ሩታ ነው የምለው። አብርሃምን በራስ አስተሳሰብ ተራመድ፣ ነገ የምታደርገው ነገር እንዳይቆጭ ነው የምለው በዙ አጋጣሚ። እና ውድ ቤተሰቦቼ እናንተ አስተያየታችሁ፣ ይሄ የእኔ ሀሳብ ነው። በሰው አይምሮ በሰው አርግ በሚላችሁ ነገ ተወቃሽ የሚሆኑት የራሱ ማለት ነው። ይሄን አስተሳሰብ ነው። እናንተም ሀሳብ አስተያየት ካላችሁ መስጠት ትችላላችሁ። የኔ ውድ ቤተሰቦች በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዛ። ወዳችኋለሁ።